ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሳቱን ዘገባዎች አሰማለሁ። አማኑኤል ኃይለ ነኝ። በቅድሚያም አሜሪካና ኢራን መስማማታቸው ተገለጸም። አሜሪካና ኢራን የገቡበትን ጦርነት ለመቋጨት የሚያስችላቸው ስምምነት ላይ ደርሷል ተብሏል። ስምምነቱ አርብ የሚፈጸም ሲሆን ከዛሬ ሰኞ ጀምሮ ኢራን ጥቃት ማድረሷን አስታውቃለች። የፓኪስታን ጠቅላይ ሚኒስትር ሺህባዝ ሻሪፍ ሀገሬ በሁለቱ ኃይሎች መካከል የተፈጠረውን ልዩነት ለማጥበብ ስትሰራ ቆይታለችም ብለዋል። ዘላቂ ተኩስ አቁም ለማድረግ የሚያስችል ስምምነት ላይ ቴህራንና ዋሽንግተን መድረሳቸውን ያስታወሱት ሻሪፍ ሊባኖስንም ያጠቃለለ ውል መሆኑንም አረጋግጠዋል። የኳታር አደራዳሪዎች ከ14 እስከ 15 ሰዓታት ከፍተኛ ውይይት አድርጎ የመጣ ውጤት መሆኑንም ታውቀዋል። በስምምነቱ መሰረት ሆርሙዝ ሰርጥ ሙሉ ለሙሉ ይከፈታልም ተብሏል። አሜሪካም ሰርጡን በ30 ቀናት ውስጥ የመክፈት ግዴታ ይኖርባታል። ስምምነቱ በአሜሪካ ቁርጠኝነት ልክ የሚመዘን መሆኑን ያስታወሰችው ቴህራን ዋሽንግተን የቤት ስራዋን መስራት እንዳለባትም አሳስባለች። አሜሪካ በኢራን ዙሪያ ካሉ አካባቢዎች ጦሯን ማንሳትም ይኖርባታል። በ60 ቀናት ውስጥ ኒውክለርን ጨምሮ ቁልፍ ጉዳዮች ውይይት እየተደረገባቸው መፍትሄ እየተሰጣቸው ይሄዳል፣ ለቀጠናውም ሰላም ይመጣል የሚል እምነትም ተጥሏል። ያም ሆኖ ይህ ግን ስምምነቱ ጥያቄ ያለበት መሆኑን የአሜሪካ ፖለቲከኞች ማንሳት ጀምረዋል። ሪፐብሊካኑ ሴናተሩና የቀድሞው የትራምፕ ምክትል ፕሬዚደንት ማይክ ፔንስ ተጠቃሾች ናቸው። ጀርመን፣ ጃፓን፣ ጣሊያን፣ ፈረንሳይ፣ እንግሊዝ፣ ቱርክና ኒውዚላንድስ ስምምነቱን በበጎ ከተመለከቱ ሀገራት መካከል ናቸው። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝም ለስምምነቱ የሰሩትን ሁሉ አመስግኗል። ዘ ዋሽንግተን ፖስት እና ሲኤንኤን እንደዘገቡት ከሆነ ወደ ሌላ ዘገባ አልፋለሁ። ናይጄሪያ ባለፈው አንድ ዓመት ውስጥ 13,000 አሸባሪዎችን መደምሰሷን አስታወቀች። የናይጄሪያው ፕሬዝደንት ሀገራቸው ባለፈው አንድ ዓመት ውስጥ ከ13,000 በላይ አሸባሪዎችን መደምሰሷን አስታውቋል። እንደ አውሮፓውያን አቆጣጠር በ2009 በቦኮ ሐራም አማጺ ቡድን የተቀሰቀሰውና በናይጄሪያ ሰሜናዊ ግዛቶች የተንሰራፋው የጂሃዲስት አምባገነንነት በባንዲት ሽፍቶችና ከሳሄል ቀጠና በገቡ ታጣቂዎች ሳቢያ ይበልጥ ተወሳስቦ ቆይቷል። ቀውሱ በ10 ሺዎች የሚቆጠሩ ሰዎችን ለህልፈትና በሚሊዮኖች የሚቆጠሩትን ደግሞ ለስደት የዳረገ ሲሆን በቅርቡ በኦዮ ግዛት ከ40 በላይ ተማሪዎችና መምህራን ከትምህርት ገበታቸው ታፍነው መወሰዳቸውን ተከትሎ ስጋቱ ሰላማዊ ወደ ነበረው የደቡብ ምዕራብ አቅጣጫ እየተቃረበ መምጣቱ ተዘግቧል። ይሁን እንጂ ፕሬዝደንቱ እንደ አውሮፓውያን አቆጣጠር ከ2023 ስልጣን ከያዙ ወዲህ በጂሃዲስት አማጽያን ሳቢያ የሚያደርሰውን የሞት መጠን በ81 በመቶ መቀነሱን አስታውቋል። አፍሪካ ኒውስ እንደዘገበው ከሆነም ባለፈው አንድ ዓመት ውስጥ በናይጄሪያ የጸጥታ ኃይሎች 13,000 አሸባሪዎች ተደምስሰዋል። እንዲሁም እንደ አውሮፓውያን አቆጣጠር ከ2023 ጀምሮ ኦፕሬሽን ሴፍ ኮሪደር በተባለው መርሃ ግብር አማካኝነት 124,000 የሚሆኑት መሳሪያቸውን ጥሎ እጃቸውን ሰጥቷልም ተብሏል። ዘገባዎች እንዳመላክቱት ከሆነ የሳቱ የቡና ሚዲያ ዓለም አቀፍ ትንታኔ ዘገባ ይህንን ይመስላል። አማኑኤል ኃይለ ነበርኩኝ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁንም አትርሱ። ጤና ይስጥልኝ።